ተወዳጇ ተዋናይት ሰላም ተስፋዬ ብቻዬን ተሰቃየሁ፣ ብቻዬን አሸነፍኩ ስትል በይፋዊ የኢንስታግራም ገጿ ላይ የተሰማትን ስሜት በአጭር ሐረግ አስቀምጣለች። ተዋናይት ሰላም ተስፋዬ በብዙ የህይወት ውጣ ውረድ ውስጥ ያለፈች ጠንካራ ሴት ናት። ሰላም ተስፋዬ ብዙ ጊዜ ሌሎች ብዙ ትልልቅ ቦታ የደረሱ አርቲስቶች የማያደርጉትን ያለፈችበትን ከባድ የነበረ የድህነት ህይወት በመናገር ሌሎች እንዲማሩበትና በማንነቷ ባሳለፈችውም ነገር በፍጹም እንደማታፍር በተለያዩ ቃለ መጠይቆቿ ላይ ትናገራለች። ሰላም ተስፋዬ በአንድ ወቅት ቆጥ ቤት በቀን ተከራይታ ትኖር እንደነበረም ገልጻለች። በባዶ እግሬም ሄጃለሁ፣ በባስም ሄጃለሁ፣ ይሄ ደግሞ ምንም የሚያሳፍረኝ ነገር አይደለም ትላለች ተወዳጇ ተዋናይት ሰላም ተስፋዬ። ተዋናይቷ የተወለደችው ሐረር ከተማ ሲሆን የተለያዩ ብዙ ቦታዎች ማደጓንም ትገልጻለች። ግን ደግሞ ለ9 ዓመታት የቆየችበትን ቦታ ያደግኩበት ብላ የምትጠራው ሁመራ ነው። ስለ ሁመራ ሰዎች መልካምነትም ሰላም ተስፋዬ ብዙ ትላለች። እድሜዋን በሙሉ ቤት እንዳልነበራቸውና በቅርቡ በአንድ ዓመት ውስጥ ለእናቷም ሆነ ለራሷ ቤት መግዛት መቻሏን በደስታ ተናግራለች። ተዋናይት ሰላም ተስፋዬ ከቅርብ ጊዜ ወዲህ በፊልም ስራዎች ላይ የራቀች ቢመስልም ከሰሞኑ ከሌሊቱ 6 ሰዓት የሚል የሆረር ይዘት ያለው ስራን ለውድ አድናቂዎቿ አበርክታለች። ተዋናይቷ እንደተለመደው በአስገራሚ ትወናዋ አስጨብጭባለች። ተዋናይቷ ምንም እንኳን ከፊልም ስራ የጠፋች ቢመስለንም ለተለያዩ ድርጅቶች ብራንድ አምባሳደር በመሆን የማስታወቂያ ስራዎችን ስትሰራ እየተመለከትናት ነው። ተዋናይት ሰላም ተስፋዬ የቀስተ ደመና ስፖንጅ ፋብሪካ፣ የፖፑላር ኤሌክትሮኒክስ ትሬዲንግ እና የጉድ ቤቢ ዳይፐር ብራንድ አምባሳደር ስትሆን ከታዋቂው ሙዚቃ አቀናባሪ ኪሩቤል ተስፋዬ ወንድም አማኑኤል ተስፋዬ ጋር በትዳር በመጣመር አንድ ወንድ ልጅ መውለድ የቻሉ ሲሆን ልጃቸውንም አምነን አማኑኤል ሲሉ እግዚአብሔርን አምነን ባሳለፍነው ታሪካችን ብዙ ነገር ሆኖልናል ብለው እንዳወጡለት ሰላም ተስፋዬ ከኢቢኤስ የሻይ ሰዓት ጋር በነበራት ቆይታ ተናግራለች። የሰላም ተስፋዬና የአማኑኤል ተስፋዬ የትዳር ህይወት የቆየው ለጥቂት ዓመታት ብቻ ነበር። ጥንዶቹ መለያየታቸውን የሚያሳዩ መረጃዎች ሲወጡ ብዙ ሰዎች ለማስማማትና ለማስታረቅ ቢሞክሩም በወቅቱ ሳይሳካ ቀርቶ መለያየታቸው ግድ ሆኗል። ሰላም ተስፋዬ ልጇ አምነን አማኑኤልን ከእናቷ ጋር በመሆን በማሳደግ ላይ ትገኛለች። ተዋናይቷ በኢንስታግራም ገጿ ላይ ብቻዬን ተሰቃየሁ፣ ብቻዬን አሸነፍኩ ያለችውም ከልጅነት ጀምሮ ወደ ትወናው ዓለም ስትገባ ከዛም በኋላ በህይወቷ ያሳለፈቻቸውን ፈተናዎች ለመግለጽ እንደተጠቀመችበት ግልጽ ነው። ድህነት፣ ሙያውን ለመቀላቀል የነበረ ከባድ ሴት የመሆን ፈተና፣ እናትነት፣ ትዳርን ማጣት፣ ብቻ ሁሉም በዙሪያችን ሰዎች ቢኖሩም ቢያበረቱንም ብቻችንን የምንሰቃያቸው ከባድ ህመሞች ናቸው። የሰላም ተስፋዬ አጭር ሐረግ ግን በስቃዩ ብቻ አላበቃም። ብቻዋን የተሰቃየችው ሰላም ተስፋዬ ብቻዬን አሸነፍኩ ስትል ድሏንም ነግራናለች። ሰላም ተስፋዬ ይህንን መልእክት በሶሻል ሚዲያ በኢንስታግራም ገጹ ያጋራችው ልክ እንደርሷ ብቻቸውን እየታገሉና እየተሰቃዩ ላሉ ታናናሾቿ ተስፋ ለመስጠት እንደሆነ ከዚህ በፊት በተለያዩ ቦታዎች ላይ ከምታስተላልፋቸው ነገሮች ተነስቶ መናገር ይቻላል። ሰላም ተስፋዬ ባገኘችው አጋጣሚ ሁሉ ያለፈችበትን መንገድ በማንሳት ሰዎች በተለይም ደግሞ ታናናሾቿ እንዲበረቱና እንዲጠነክሩ ባላቸው ነገር አመስጋኝ እንዲሆኑ ራሳቸውን ከትላንትናቸው ጋር እንጂ በፍጹም ከሌላ ሰው ጋር እንዳያነጻጽሩ በማንነታቸው መቼም እንዳያፍሩ የምትመክር ጠንካራ ሴት ናት። ጥለፈኝ፣ ባንዳፍ፣ ያበደች ያራዳ ልጅ፣ አልማዜ፣ የተከለከለ፣ ይመችሽ ያራዳ ልጅ ቁጥር 2፣ ህይወት በደረጃ፣ ድንግሉ፣ 3 ማዕዘን 2 እና ፍቅር በይሉኝታ ከሰራቻቸው የፊልም ስራዎች ውስጥ ጥቂቶቹ ናቸው። እስኪ እናንተ የትኛዋን ስራዋን የበለጠ እንደምትወዱላት ኮመንት ላይ አስቀምጡልኝ። ኢትዮ አዲስ ነገር ሰላም ተስፋዬ በቀጣይም መልካም ነገሮች ሁሉ እንዲገጥሟት ልባዊ ምኞቱን ይገልጻል። ቸር ያቆየን።